አሁን እኔ በመንፈስ ማየው አንቺ ምን እንደሚመጣ አላቅም፣ ግን አንቺ አሁን ኢትዮጵያ ውስጥ ነው መኖር የምፈልገው አይደል የምትይው? ምን እንደሚከፈት አላቅም፣ ግን ትሄጃለሽ። አሜን። አቤት 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 አቤት። አሁን እንደዚህ አይደለም አለባበሱ ራሱ ትሻገሪያለሽ ወለ አሜን። ባይዞ ያንቺ አሁን ስራሽን ያቆምሽው በድግምቱ አንድ ሴት ጸጉር ይዛ ሄዳ መሬት ላይ ስትቀብራ ከዛ ጊዜ ጀምሮ የሆነ ጊዜ ጀምሮ ገበያ ጠፋ፣ መስማማት ጠፋ። በሙሉ ሰዎች መስማማት የሆነ ጥላቻ የሆነ ነገር ላይ ገባ። ይሄ ጥንቆላ ይጀንሽ ያንቺ ነገር አላበቃ። ፋልታሞኖ ፋልቶ ማን ነው? ፋልቶ ያንቺ አባት ነው። እንዲህ ነው የሚለኝ እግዚአብሔር። ከባድ ክብር። አንደኛ ማየው አንቺን ከኢትዮጵያ ውጭ ነው ማየው። አሜን። ሁለተኛ አሁን የምትቸገረው የችግር ዘመን በቅርብ ጊዜ ያበቃል። አሜን። ሶስተኛ ሰዎች ባንቺ ይደነቃሉ፣ አንቺ በሰዎች አትደነቂ። እጃችሁን ከፍ አድርጉና እኛ ቤት ላይ ክብር አለ በሉ። እኛ ቤት ላይ ክብር አለ። የማይቆም ከባድ የሆነ ክብር በእኛ ቤት ላይ ዱራሜ ሄደ ታውቃለህ? ዱራሜ ነው ትውልዴ፣ ዱራሜ ነው የመጣው ከዱራሜ ነው። ምንድን ነው ያየው? ዛሬ 15 አርብ ቀን ነው ያየሁት። በህልም አየህ? በህልም አየሁ። ሌላ ቀን ደግሞ ሳምንት አካባቢ አየሁ። እኔ የሆነ ገደል ውስጥ ነው የነበርኩት። እኔ ያለሁበት አንተ ያለህበት 10 ከፍታዎች አሉ ማለት እና አልኩ። አዎ። ከዛ እንደ መሰላል ወጣውና 8ኛ ደረጃ አቀተ። ከዛ ካንተ ጋር ብዙ ሰዎች አሉ እንደ ኮየር እንዲቆሙ። አብዛኞቹ የንግድ ሰዎች እንደሆኑ አይቻቸዋለሁ። አብዛኞቹ ደግሞ እንደዚህ በቢዝነስ ዙሪያ ያሉ ናቸው፣ አገልግሎት ናቸው። ከዛ ና አልከኝና ልጄ ነው ያዙት አልከኝ። አሃ አሁን ልትወጣ ነው ማለት ነው። እሱ አቃተውና ሰዎች ነበሩ ያዙት አልኩ። ዱራሜ ሄደ ታውቃለህ? ዱራሜ ነው ትውልዴ፣ ዱራሜ ነው የመጣው ከዱራሜ ነው። አንተ ቤትህን ኑሮህን ከለቅሶ ከትዝታ አሜን አይቻልም ከሚባልበት አሜን ወደ አዲስ ክብር አሜን። እጃችሁን ዘርጉና ሆኖልሃል በሉ።